ምንድነው ነኝ እያየኝ ይጣመሰሳል አባክ ነው መጣይ እስቲ ቆይ እናሳክ ሴት ናት መሰለኝ እሺ እንድታምኑኝ ከፈለጋችሁ መጣላትና ለመጣላታቸውን ማወቅ ከፈለጋችሁ አንድ ነገር ልንገራችሁ ኦኬ በእውነት ፊላዬ ኦላ ማይዲር አንድ ነገር ልንገራችሁ ካላመናችሁ ያ በጣም ሴቭ ነው እዚህ ቴንክ ዩ ማይዲር ስላሰብሽልኝ ልንገራችሁ እሺ ምነግራችሁን አድርጉ እሱ ምንድነው ዝናብ ሊጥል ነው ዝናብ ከመጣ በቃ እንሮጣው ሩጫ ታየ እንትናን ማንን ነው ጃኒን ምን ትሏታላችሁ መሰላችሁ ግቡና ተጣልታችኋል በሏት አዎ ተጣልተናል ትላችኋለች አልተጣላንም በቃ ምናምን ትላችኋለች አይደል እኔ ሚስጥር ልንገራችሁ እንድታውቁ እንድታምኑ እስቲ ገብርኤልን ተጣልተናል በይበሏት እሷ ገብርኤልን ትወዳለች ገብርኤልን አብረን አይደለንም ብላችሁ ጠይቋት ወይም ደግሞ አዶናይን እስቲ ማርያምን በልበሉት ያው ስለሚነሱ በእነሱ ስለሚያምኑ ከዛ መልሱን ትሰሙታላችሁ ቴንክ ዩ ሱራ ነዛ ተሰማችኋላችሁ ባካችሁ ወዳችሁን አታስጨው አልተጣሉም ኑሯችሁን ኑሩ ሄክቲያ ሃሽታግ አስወር ራሳችሁን አታስጨንቁ ጋይስ እሺ የማን ነው አንቺ ምን አችን ነው የማምነው ሳራዬ እኔ እመን ባታምኑኝም ችግር የለውም ግን እውነት ነው የምነግራችሁ እንዴ ያልተጣሉትን ተጣሉ ልበል እንዴ ደሞ ቢጣሉ ቱ ቢሆንስ እኔ አስታርቃቸዋለሁ ቢጣሉ ኖሮ ልዩነቱን ስሙ በደንብ እሺ ቢጣሉ ኖሮ አስታርቃቸው ነበር ያ ትሙት በይ አምንሻለሁ እኔ ፕሪንስ በእናት በአባት ምያላቅም እንድታምኑኝ ስለፈለኩ ነው አባቴ ሙት ያልኳችሁ እንጂ ለምን ብዬ ነው የምምለው በአለም ላይ እንደ አባቴ የምወደው ንጉሴ የለም በቃ በአለም ላይ ህይወቴን ደጋግሜ ብሰጠው ማልተካው አባት ነው በአባት መማል ቀላል ነው እኔ እማልደራደረው በአባቴ ነው በህይወትም ባይኖርና ለኔ ግን አለ ስለዚህ እኔ እንግዲህ ታምኜ ነው ያደኩት ካመናችሁ ማመን ነው ካላመናችሁ አም ሶሪ ምንም ማድረግ አልችልም በቃ ያ ሳርዬ እመኑኝ ለምን ዋሻለሁ ለምን ቢኮዝ እኔ እናንተን ዋሻችሁ ምን ላገኝ ነው ከናንተ እስቲ ቆይ ንገሩኝ አንበሳ ጠየቅኳችሁ ጊፍት ጠየቅኳችሁ አምናችሁኝ ነው አይደል እምነት በቃ ማታቁትን ሰው ታምናላ በቃ ካመናችሁኝ እመኑኝ ካላመናችሁኝ አላስገድዳችሁ እናንተን ለማስደሰት ያው ተጣሉኮ ምን እንገራችሁ ግን እርግጠኛ ነኝ በጣም ብዙ ሺህ ሰው ይመጣል ብዙ ሺህ ሰው እንዲሰበሰብ ከፈለኩኝ እኮ ነው ስላዶነና ስለ ጃኒ ልንገራችሁ ጎድ ተጣሉኮ በጣም ነው የሚገርመው እኛ እኮ ነግረናት ነበር መጀመሪያ አልሰማ ብላ እኮ ነው እሱም ቢሆን እኮ እንደዚህ ብሎ ነው አልሰማ ብሎ ነው በጣም ይገርማል እንዴ እሱ የትግራይ ልጅ አይደለ እንዴት ትግሬዎች እኮ ዘራቸውን ነው የሚያገቡት ሰራላት ተጫወተባት ምናምን አቃላጭ ፎሎ ሰብሳቢ ልክስክስ ሰው ነው እኔ በፍቅር ማመን ሰው ነኝ በጸብም በጠለም አልማላምን ሰው ነኝ በንግግር ማመን ሰው ነኝ አልተጣሉ በቃ አለቀ ህርማችሁን አውጡ አንድ ሰው ብቻ ይከተለኝ እኔ
50 ሺህ ተከትሎ 50 ሺህ ተከትሎ 50 ሺህ ተከትሎ 50 ሺህ ተከትሎ አሁን ብዙ ጊዜ የዋህናት ታሳዝነኛለች። ንግግር አትችልም። ይሄን ታውቃላችሁ። ንግግር የሚችሉ ሰዎች አሉ፣ ንግግር የማይችሉ ሰዎች አሉ። እሷ 2-3 ያናደዷትን ሰዎች ለመናገር ስትናገር ሌሎች ደጋፊዎቿን ታስከፋለች፣ ታሳዝነኛለች። ቢኮዝ ንግግር ሰዎች እኔ በተረዳኋት መልኩ ይረዷታል። አሁን ትላንት ነው ከትላንትና ወዲያ እኔ አላፈምሳቸው ምናምን ስትል እሷን አክብረው የሚከተሏት ብዙ ሰዎች አሉ። ሜቢ ያንን መልስ የመለሰችው ለ1-2 ሰው ነው፣ ግን ብዙ ተከታዮቿ ደግሞ እንዴ እንድንፈምስባት ፈልገው ነው እንዴ እንደዚህ ምናምን ብሎ ቅር ይላቸዋል። እሺ በቃ ንግግር አንዳንድ ጊዜ ዝም ስትሉ መልሱ እዛ ውስጥ ነው ያለው እና አስባም አይመስለኝም ባለፈውም አንዳንድ ብቻ ስትናገር ተሳሳታለችና ሁላችንም በሁሉ ነገር ፐርፌክት መሆንም አለብን ብዬ አላምንም። ሁሉም ሰው የራሱ የጎደለም የሞላም ነገር አለው። ግን በቃ ቅር የማይለው የሚለው አለ ማለት ዝም ብሎ ጭፍን ፍቅር አልወድም። እኔ የሚያከብረኝን አክባሪ ነኝ። የሚጠላኝ ሰው ልወድ አልፈልግም። እኔ የግሌን ነው የምነግራችሁ። የማረግለትን አንድ ሰው የማረግለትን ነገር ጊፍት እንዲሰጠኝ አልፈልግም። ቴንክ ዩ ዲጄ የዞር እንዲያወራ አልፈልግም። ግን ቴንክ ዩ ለያየው ያረግሽው ነገር ደስ ይላል፣ አመሰግናለሁ። ማንም ሰው ይወዳል እርግጠኛ ነኝ። መቼም እኔ ሚዲያ ላይ አንድ ሰው ወጥቶ ስለኔ ከተከራከረ ያንን ሰው ስሙን ጠርቼ አመሰግናለሁ። ለኔ ምንም ላይሆን ይችላል፣ ለዛ ሰው ግን ትልቅ ነገር አክብሮኝ አይደለ እንዴ? ለኔ ጊዜ ሰጥቶ አክብሮኝ ካመሰገነኝ እኔም ጊዜ ሰጥቼ ሪስፔክቴ መልሼ ማሳየት መቻል አለብኝ። የተሳሳትኩ አይመስለኝም። እንወዳታለን። ደግሞ ሁሉም እኮ ይወዳታል። ማን ይጠላታል? ባርቢኛ ያዩት መስሎኝ ነበር። ለያየ ደህና ደሽ ግን ይሄን ያህል ቀን ስለነሱ ማውራት ይሄ የራሳቸው እኔ እኮ ስለምጠይቁኝ ነው እንጂ ሌላ ነገር ነው ላወራ የመጣሁት። እንደዚህ አይነት ቦታ ስመጣ ደስ የሚል ወሬ ነው ማውራት የምፈልገው። አስወር እኔ እኮ ከቤት የምወጣው እንደዚህ አይነትን ሰዓት ኢንጆይ ላረግ ብቻዬን ሆኜ በቃ እንደምፈልገው ወክ ላረግ ስለምፈልግ ነው። እናንተም ደስ ብሏችሁ እንድታዩት ስለጠየቃችሁ ነው እንጂ የምመልሰው ባትጠይቁኝ እኔስ ኔቸርን ነው ማዋራት የምፈልገው። በቃ ሁሉ ጊዜ አይደለም እኮ እኔ ወሬ ማውራት የምፈልገው። ሳምታይምስ ሙዚቃ እየሰሙ ያሳዩኋችሁ። ታዲያ እኔ በመኪና መሄድ የማልፈልገው ማሳየት ስለማልችል እኮ ነው። በእግሬ ግን ሲሄድ ብዙ ነገር ማየት ይቻላል። ማውራት ትችላላችሁ። ይሄንን ቦታ ይዩት ፈረሶቹ ምናምን ትላላችሁ። በመኪና ቢሆን አያችሁ ተዛጋ ቆይ በዛ ዞሬ በሬ እንደ ይዞ ይመጣሉ ፓርኪንግ ካገኘ በዛ ከቆሜ ምናምን ነው የምትሉት። ባርቢዬ መጣሽ የኔ ከርታታ ደጅ ጠንቼ ነው ያስገባሽኝ ከ1 ሰዓት በላይ። ተረሌ እንዴት ዋላችሁ? መልካም ሰዓት አልሆነኝም። አትዋሽ። አይ ነበርኩኝ ጠይቄሽ ከዛ መሀል ላይ ስልክ መጥቶብኝ እሱን አውርቼ ምናምን ተመልሼ አይ ቲንክ 14 ተኩል የጀመርኩኝ 15 40 ደቂቃ 40 ደቂቃ። ለማንኛውም በደንብ ሰዓቱን እያየሁ ነበር። ወደ ስራ ልሄድ እያልኩ ስለነበረ እየለበስኩኝ ሰዓቱን እያየሁ ግማሽ ሰዓት ባወራ ብዬ ነበር። እድሉም አልተገኘም። አሁን ግድ የለም። አሁን ገና ልሄድ ነው። ባስ እየጠበቅኩኝ ነው። አልሙሁም እንግዲህ አፍንጫ ሲነካ አይን ያለቅሳል ለካ ነው። አሁን በሄድባት ግን ብዙ ጊዜ አስቆመሽኛል። አሁን ግን በሄድባት እንዳታስቆሚ። ቆማጣ ካላሉት ገብቶ ይፈተፍታል። ንፍጣም በጣም ነው። አይገርምሽም? ማናት ታያት እቺን ቁርቲናታ ስንት ነገር እንዳሉሽላት ዛሬ መጣ አፋን ትከፍታለች። በጣም ነው የታዘብኳት። ታደበች እኮ እንዴ ጓደኛ ምናምን እንደዚህ በመጀመሪያ ለሷ ድምጽ የምትሆነው የአዞ እናት ስትላት ለአዞቹ ያልተከላከለች ልጆቿን አዞ ሙስል በቁም እያለች ያሰጠች
ባርቢ ቅዳሜ ነው ትንሽ ልዝናናባትና ከዛ ነው መጀመሪያው ድምፁ ነኝ። ባርቢ ፕሊስ፣ እኔ በጣም ነው የሚደክመኝ። ልክ ናት እኮ ያ ፍሬንድ ነበርኩኝ ያልሆነን እኮ አላወራችም። ልክ ናት፣ ግን እሷ ለእሷ መቆሟ ትክክል አይደለም እንጂ ልክ ናት እኮ ገባሽ? እንደዛማ ከሆነ እኔ እኮ ልዕልት ማን ዶክተር ላይ እኔም ፍሬንዷ ነበርኩኝ። ታዲያ ግን ያዞናት አዞሽን ሰብስቢ ብላት አዞ ጉማሬ ብላ ልጆቿን እኔ ብቻ የሆነትም እንደ ከብት ማለት እኔ ኧረ ይቅር ይበለኝ። ለሷትነት ድምጽ ትሆንላታለች የጉማሬ አዞናት ብላት አዞቹንም እኮ አልያዘቻቸውም ልካቸዋለች። በዛ ላይ አዞቹን ሰብስቢው ለኮ ብላታለች። የወጋ ቢረሳ የተወጋ ያረሳ። ለማንኛውም እኛ እንረሳ። እሺ ሃፒ ሰንበት ሁላችሁ፣ ምንም ችግር የለም። አይደው ይኸውልሽ ባልብዬ እውነት ነገር ለመናገር የተናገረችው ጓደኛዋ ነበር ያለችው እውነቷን ነው። ውሸት አልተናገረችም። ግን ያልገባሽ ነገር ከልዕልቲም ጋር እኮ ጓደኛ ነኝ። ጓደኛ ምልሽ እንዲህ በቲክቶክ ጓደኛ የምትዩ ስለመጣ የልብሽን ሁሉ ነገርሽን የምታማክሪው ነው። እዚህ ቻት ቲክቶክ ላይ እኮ ሁሉም ሰው አብሮሽ የሚውለው የሚያወራሽ ምን የሚልሽ የቻት ጓደኛሽ ነው። ያ ሺ ዋዝ ማይ ፍሬንድ። አብረን ግን ተገናኝተን ቡና ጠጥተን ወይም ልብስ ተገዛዝተን ጊፍት ተሰጣተን አይደለም። ስለዚህ ልዕልት ያለችው ያ ሺዝ ራይት። ግን ትክክለኛ ደግሞ ሰው መረዳት ስላለበት በትክክለኛ መንገድ ነው ያስረዳዋት። ገባሽ? ዝሆኔ ሲጀመር የምትከራከሪላት ሴት አይደለች። ነምበር 1 ገባሽ? ሁለተኛ ነገር ደግሞ እሷ ያለችው ለሳምሪ ድምጽ አልሆናችሁም ላለችው ሳምሪን ያዋረደቻት እናቷ እንጂ ህዝብ አይደል። ህዝብማ እናቷን ስለሚጠላ ልጇን ሰፖርት አደረገ። ገባሽ? ልጇ ናት እንጂ እናቷ ናት እንጂ ይገደል ይቆረጥ ብላ ቆንጨራ ይዛ ሻምፓኝ ከፍታ ስጨፍር የነበረው ልጇ አይደለችም። ገባሽ? እናቷን አይተዋ ልጇ ምን እንደሆነች ያሳየችው እሷ ናት። ልጇ እንድትጠላ ያደረገችው እናትየው እንጂ ልጇ ምን አደረገች? ምን ገባሽ? ስለዚህ እሷ አሁን ላይ የምትመጣው 27 ዓመት የምትለው ቱ ቢ ኦነስት ምንም ውሸት የሌለው 27 የነበሩ አመራሮች እኮ ናቸው ዛሬም ያሉት። ገባሽ? 27 ዓመት የመሩት እነሱ ናቸው። እሷ እውነት አዝና ከሆነ ኦሮሞ ነኝ ካለች የአርሲ ህዝብ ጭንቅ ላይ ነው። ለምን ለሱ ህዝብ ድምጽ አትሆን? ለምን አትሆን? ገባሽ አይደል ባርባራ?